ተማሪዎች እንዴት ናችሁ? ዛሬም እንግሊዘኛ ኢንትራንስ ኤግዛም የ2017 ኢንትራንስ ኤግዛም በጋራ የምንሰራ ይሆናል። ዛሬ የመጨረሻውን የላንጉዌጅ ፓርት በጋራ የምንሰራ ይሆናል። ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ አድርጋችሁ እዩ። ይሄኛውን ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ አድርጉ። ዛሬ የመጨረሻውን ፓርት የምንሰራ ይሆናል። እሺ ላንጉዌጅ ፎከስ ነው የምንሰራው። ላንጉዌጅ ፎከስ ላይ ግራመር ፎከስ ያደረጉ ጥያቄዎች ናቸው እዚህ ጋር ያሉት። እሺ ዳይሬክሽን እናነባለን። questions from 73 to 100 are incomplete sentences. Choose the word or phrase that best completes the sentences accurately and blacken the letter of your choice on the separate answer sheet provided ይላል። ሶ ኢንስትራክሽን አንብበናል። ወደ ጥያቄዎቹ እንገባለን። 73ኛ some students did well on the last week's English test, blank space, others scored unsatisfactory marks. I am designing action research to study the case. So ምርጫቸው A whereas, B if, C when, D despite ይላል። ስለዚህ አሪፍ መልስ የሚሆነው ከሴንቴንሱ አንጻር ስናይ ለዚህ ጥያቄ ቤስት ፊት የሚያደርግ መልስ ኤ ነው። ዌራስ የሚለው ዌራስ ኮኔክሽኑን በደንብ የሚያሳይ ነው። ኮንትራስቱን ማለት ነው። በሁለቱ መካከል ያለውን ኮንትራስት በደንብ የሚናገር ነው። some students did well on the last week's English test ይላል። በባለፈው ሳምንት እንግሊዝኛ ኤግዛም አብዛኞቹ ብዙ ሰርተዋል፣ አሪፍ ሰርተዋል። they did well ነው የሚለው፣ አሪፍ ሰርተዋል። ከዛ በኋላ ኮንትራስት ነው። ከዛ others scored unsatisfactory mark ይላል። ስለዚህ ይሄ ተቃራኒ ነው። ስለዚህ ዌራስ የሚለውን እንጠቀማለን ለኮንትራስት፣ ዌራስን እንጠቀማለን። ወይን ከታይም ጋር ነው። ኢፍ ደግሞ ለኮንዲሽን ነው። ዲስፓይት ደግሞ ከጀረንድ ጋር ነው መከተል ያለበት። ማለት ጀረንድ ነው የሚመጣው ከዲስፓይት በኋላ። ይሄኛው ደግሞ ክሎዝ ስለሆነ ዌራስ የሚለውን እንጠቀማለን። 74ኛ ደግሞ my English teacher dash me repeat the correct answer 10 times. A told, B made, C wanted, D forced ይላል። ሰው ይሄም በጣም ቀላል ነው። ቢ ነው መልሱ። ቢ ሜድ የሚለው the teacher made me repeat the correct answer 10 times ይላል። ሰው እዚህ ጋር ትክክለኛውን ስትራክቸር በምናይበት ጊዜ መጀመሪያ ሜክ ሚል ቃል ይመጣል። ሜክ ሚል ቃል ከመጣ በኋላ ከዛ በኋላ ምንድነው የሚመጣው? ኦብጀክት ይመጣል ከሜክ በኋላ። ከዛ በኋላ ደግሞ ቤዝ ቨርብ ይመጣል ማለት ነው። ቤዝ ቨርብ ወይም ዋና ቨርቡ ይመጣል ማለት ነው። ስለዚህ ይሄን ፓተርን ተከትሎ ነው ይሄ መልስ የሚመለሰው ማለት ነው። በዚህ ፓተርን ነው ይሄ መልስ የሚመለሰው። መጀመሪያ ሜክ ወይም በሌላ ቴንስ ፎርም ሊሆን ይችላል ይመጣል። ከዛ በኋላ ኦብጀክት ይመጣል። እዚህ ጋር ሚ የሚለው ኦብጀክት አለ። ከዛ በኋላ ዋናው ቨርብ ይመጣል ማለት ነው፣ ሪፒት የሚለው። ስለዚህ በዚህ ወይ ነው የምንመልሰው ማለት ነው። ስለዚህ መልሱ ቢ ሜድ የሚል ነው። 75ኛ ደግሞ my history teacher asked me dash. ከዛ A what's your nationality, B what was my nationality, C what my nationality is, D what's my nationality ይላል። ሶ ለዚህ ትክክለኛው መልስ C what my nationality is የሚለው ነው። ለዚህ ጥያቄ መልሱ C ነው የሚሆነው ማለት ነው። C ነው የሚሆነው ምክንያቱም ኢንዳይሬክት ኩዌስችን ስለሆነ ይሄን ነው የምንጠቀመው ማለት ነው። my history teacher asked me ይልና what my nationality is የሚል ነው። ይሄኛው ያው ሪፖርትድ ላይ በደንብ ቲዮሪውን አይታችኋል ብዬ አስባለሁ። ሶ እንደዚህ ነው የምንቀይረው ማለት my history teacher asked me what my nationality is የሚለው ይሄኛው ትክክለኛው መልስ ነው። 76ኛ ደግሞ you dash go to bed before midnight if you have the habit of getting up late. so ምርጫዎቹ A must not, B cannot, C will not, D may not ይላል። so መልሱ D ነው የሚሆነው ማለት ነው። ምክንያቱም በጊዜ ማትነሳ ከሆነ if you have the habit of getting up late, so
ከሚድናይት በፊት መተኛት የለብንም። በጊዜ መተኛ ከሆነ በጊዜ መነሳት አለብን። ስለዚህ ይሄ እንደ ፖሲቢሊቲ ነው ማለት ነው። ሜናት የሚለው እንደ ፖሲቢሊቲ ነው። መስናት ምንል ከሆነ ፕሮሂቢሽን ነው። ካናት ደግሞ ኢምፖሲቢሊቲ ነው። ዊልናት ደግሞ ሪፊውዛል ነው የሚያሳየው፣ ፊውቸር ሪፊውዛል ነው የሚያሳየው። ስለዚህ መልሱ ሜናት የሚለው ነው ማለት ነው። እሺ 77ኛ ዳሽ ሊስኒንግ ዳሽ ሪዲንግ አር ኢምፖርታንት አካዳሚክ ስኪልስ ስቱደንትስ ኒድ ቱ ዴቨሎፕ ይላል። ሁለት ዳሽ ነው ያለው ወይም ሁለት ብላንክ ስፔስ ነው ያለው። ስለዚህ ትክክለኛው መልስ ሊሆን የሚችለው ኤ ነው። ምርጫዎቹ ላይ ስናይ ኤ ቦዝ ኤንድ፣ ቢ ኤዘር ኦር፣ ሲ ኔዘር ኖር፣ ዲ ኤዘር ኖር ይላል። እዚህ ጋር ኤዘር ኦር ከተባለ አንድ ብቻ ማለት ነው። ኤዘር ኦር ከተባለ አንድ ብቻ ነው። ኤ አይሆንም፣ ሁለቱም አስፈላጊ ስለሆኑ ቦዝ ሊስኒንግ ኤንድ ሪዲንግ አር ቬሪ ኢምፖርታንት። ስለዚህ መልሱ ኤ ነው የሚሆነው። መልሱ ኤ ነው የሚሆነው ምክንያቱም ሁለቱም አስፈላጊ ስለሆኑ ማለት ነው። ያኞቹ ኔዘር ኖርም አይሆንም፣ ኤዘር ኖርም ይሄም ልክ አይደለም። ኔዘር ኖር ካልን ነን ማለት ነው። ይሄኛው ነን ማለት ነው፣ ምንም ማለት ነው። ኤዘር ኦር ካልን ደግሞ አንድ ማለት ነው። ስለዚህ ልክ አይመጣም ማለት ነው። ስለዚህ መልሱ ቦዝ ኤንድ የሚለው ነው ማለት ነው። ቦዝ ሊስኒንግ ኤንድ ሪዲንግ አር ኢምፖርታንት አካዳሚክ ስኪልስ። እሺ 78ኛ ደግሞ he dash his children to school 5 days a week ይላል። ይሄኛው ደግሞ ከቴንስ ጋር ነው፣ በጣም ቀላል ነው። ሲምፕል ፕሬዘንት ቴንስ ነው እዚህ ጋር ያለው። he dash his children to school 5 days a week ይላል። የሚደጋገም አክሽን እዚህ ጋር አለ። ስለዚህ መልሱ ምንድን ነው የሚሆነው? ሲ ድራይቭስ የሚለው ነው ማለት ነው። ሲምፕል ፕሬዘንት ነው፣ ያኞቹ አይሆኑም ማለት ነው። ሲምፕል ፕሬዘንት ስለሆነ he drives his children to school 5 days a week እንላለን። 79ኛ ደግሞ my father is not dash old dash yours, he is only 53 years old ይላል። ይሄ ጥያቄ ደግሞ ሁለቱም ኮምፔር የሚያደርግ ነው ማለት ነው። ኢኳሊቲያቸውን ቼክ የሚያደርግ ነው። ስለዚህ የምንጠቀመው የትኛው ነው? as የሚለው ነው ማለት ነው። as የሚለው my father is not as old as yours, he is only 53። እሺ የዚህ መልስ የሚሆነው ቢ ነው። ቢ as የሚለው ነው ማለት ነው። as የሚለው ነው ትክክለኛው መልስ የሚሆነው። ሁለቱም ኮምፔር ያደርጋል ማለት ነው። ኢኳሊቲን ኮምፔር ለማድረግ as የሚለውን ነው የምንጠቀመው። such ሶ የሚለው ይሄ ልክ አይደለም፣ ኢንኮሬክት ነው። ከዛ such as ደግሞ ከናውን ጋር ነው የሚመጣው። such as የሚለው such as የሚለው ማለት ነው። as ሶ ደግሞ የሚለው ኢንኮሬክት ስትራክቸር ነው። ስለዚህ እሱንም አንጠቀም። መልሱ ቢ as የሚለው ነው ማለት ነው። as 79ኛ እንደዚህ ካልን። እሺ 80ኛ ደግሞ ሎጆ is dash tall girl dash she can easily touch the ceiling of her classroom ይላል። እዚህ ጋር ሎጆን እየገለጸ ነው። እዚህ ጋር ትክክለኛው መልስ የሚሆነው ዲ ላይ ያለው ነው። በጣም እሷን በደንብ ኤክስፕረስ እያደረገ ነው የእሷን ቁመትና ዲ ነው ትክክለኛው መልስ። ምርጫዎቹን ስናነብ ኤ as such that፣ ቢ so dot as፣ ሲ ደግሞ such as የሚል ነው። ከዛ ዲ such a that ነው የሚለው። ስለዚህ ዲ ትክክለኛው መልስ ነው የሚሆነው። ስናስገባው ሎጆ is such a tall girl that she can easily touch the ceiling of her classroom ነው። ስለዚህ ይሄኛውን ስትራክቸሩ እንዴት ነው ብለን ስናይ መጀመሪያ ሰች አለ፣ ሰች ከዛ በኋላ ኤ ይመጣል፣ ሰች ኤ ከዛ በኋላ አድጀክቲቭ ይመጣል፣ አድጀክቲቭ ከአድጀክቲቭ በኋላ ደግሞ ናውን ይመጣል፣ ከናውን በኋላ ምንድነው የሚመጣው? ዛት የሚለው ነው ማለት ነው። ዛት የሚለው ከናውን በኋላ ይመጣል። ስለዚህ በዚህ ስትራክቸር ስንሄድ ትክክለኛው መልስ የሚሆነው ዲ ላይ ያለው ነው ማለት ነው። ሰው መልሱ ዲ ነው የሚሆነው፣ ሳች ኤ ዛት የሚለው ማለት ነው። ይሄ ነው መልሱ። እሺ 81ኛ ደግሞ I always have much work to do, that's why I dash have time to listen to music ይላል። ሰው ጊዜ የለኝም የሚል ነው ሀሳቡ። ስለዚህ ለዚህ ትክክለኛ መልስ የሚሆነው እሺ ኤ ስካርስሊ ነው።
ቢ ኤግዛክትሊ፣ ሲ ዴፊኒትሊ፣ ዲ ሜይንሊ ይላል። መልሱ ግልጽ ነው፣ ኤ ነው የሚሆነው። ስካርስሊ የሚል ነው። ብዙም ጊዜ የለኝም እንደማለት ነው። አይ ኦልዌይስ ሃቭ ማች ወርክ ቱ ዱ፣ ብዙ ስራ አለብኝ። ስለዚህ ብዙ ሙዚቃ ማልሰማበት ምክንያት ይሄ ነው ይላል። ስካርስሊ ከምስላለኝ ነው ሚል ነው ማለት ነው። ዴፊኒትሊ ከተባለ ሰርቴንሊ እንደማለት ነው። ኤግዛክትሊ ማለትም ፕሪሳይዝሊ እንደማለት ነው። ሜይንሊ ማለት ደግሞ ሞስትሊ እንደማለት ነው። ስለዚህ እነዚህ በሙሉ ጊዜ አለኝ የሚለውን ሀሳብ በተወሰነ መልኩ የሚነግሩ ናቸው። ስካርስሊ ከተባለ ግን ኦልሞስት የለኝም እንደማለት ነው። ስለዚህ መልሱ ኤ ነው የሚሆነው። 82ኛ ደግሞ at first the suspect didn't realize dash during the interview. Later on he saw the voice recorder and refused to continue the interview ይላል። ሰስፔክት መጀመሪያ ያላየው ነገር አለ፣ ከዛ በኋላ አይቶ ደግሞ የወሰነው ዲሲዥን አለ። ስለዚህ እዚህ ጋር ፊት የሚያደርግ መልስ የትኛው ነው ብለን ስናይ ኤ he had recorded፣ ቢ he was being recorded፣ ሲ he was being recorded፣ ዲ he was recording። ስለዚህ እዚህ ጋር ትክክለኛው መልስ ምንድን ነው? ቢ he was being recorded ይላል። እየተቀዳ ነበር የሚለውን ሀሳብ የሚነግረን he was being recorded የሚለው ነው ማለት ነው። እየተቀዳ እንደሆነ የሚለው ሀሳብ ይሄ ነው። he had been recorded ይሄ አይደለም። he was being recordedም አይደለም። he was recording ይሄም አይደለም። እዚህ ጋር መጀመሪያ ያላየው ከዛ በኋላ ግን ያየው ነገር ስላለ እዚህ ጋር ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ቢ he was being recorded የሚለው። ስለዚህ ትክክለኛው መልስ የሚሆነው ቢ ነው። ቢ he was being recorded የሚለው ነው ማለት ነው። ምክንያቱም ይሄ ፓሲቭ ኮንቲኒየስ ነው የሚያሳየው ደግሞ the action that is happening to him። ስለዚህ ይሄኛውን ሀሳብ የሚገልጽ ነው፣ ፓሲቭ ስለሆነ ነው። ይሄኛውን ደግሞ የሚያሳየን ቢ ላይ ያለው ነው ማለት ነው። he was being recorded የሚለው ነው። የተቀዳ እንደሆነ ሲያይ እንዲቆም he saw the voice recorder and refused to continue interview ይላል። ኢንተርቪው እንዲቆም የፈለገው ሪከርደሩን ካየ በኋላ ነው ማለት ነው። መልሱ ቢ ነው የሚሆነው። 83ኛ ደግሞ unlike last year only dash students need extra help this year. Last year we helped almost everyone in the class ይላል። everyone in the class ይላል። እንደዚህ ትክክለኛ መልስ የሚሆነው ኤ ኤፍዩ የሚለው ማለት ነው። ኤፍዩ የሚለውን ትክክለኛ መልስ የሚሆነው ምክንያቱም ከካውንተብል ጋር የምንጠቀመው ኤፍዩ የሚለውን ነው። ሊትል ከአንካውንተብል ጋር ነው የምንጠቀመው። ይሄ ደግሞ መኒ ሞስት የሚለው ደግሞ ከሀሳብ ጋር ኮንትራዲክት የሚያደርግ ስለሆነ እሱን እንተዋዋለን ማለት ነው። አንላይክ ላስት ይር ኦንሊ ትንሽ ተማሪዎች የሚለውን መኒ ኦር ሞስት የሚለው ይቃወማል ማለት ነው። ስለዚህ እነሱን አንወስድም። ኤፍዩ የሚለውን ግን እንጠቀማለን፣ ከካውንተብል ጋር እንጠቀመው እሱ ስለሆነ ማለት ነው። 84ኛ ደግሞ we should be involved in sport activities to keep dash fit and healthy ይላል። እዚህኛው ደግሞ ቀላል ነው፣ ራሳችንን የሚለውን ሀሳብ ነው። to keep ourselves የሚለው ነው። ይህ እንኳን ያን ያህል ከባድ አይደለም። ourselves healthy፣ ሌሎች ኦፕሽኖች ትክክለኛ አይደሉም። 85ኛ ደግሞ I dash my homework when you knocked at the door ይላል። ከዛ A have done፣ B was doing፣ C had been doing፣ D ደግሞ have been doing ይላል። ለዚህ ትክክለኛው መልስ የሚሆነው B was doing የሚል ነው ማለት ነው። B was doing የሚል ነው። I was doing my homework when you knocked at the door ይላል። ኢንተራፕሽንን ለመግለጽ የምንጠቀመው ፓስት ኮንቲኒየስን ነው ማለት ነው። ለኢንተራፕትድ አክሽን ፓስት ኮንቲኒየስ እንጠቀማለን። ቢ ነው መልሱ፣ ባጭሩ ቢ ነው የሚሆነው። 86ኛ ደግሞ you will start running dash the bell rings otherwise you will be disqualified from the competition ይላል። እዚህ ጋር ምርጫዎቹ A during፣ B after፣ C till፣ D while ይላል። ለዚህ ትክክለኛው መልስ ምንድን ነው? አፍተር ነው። ምክንያቱም ይሄ ቤሉ ሪንግ ካረገ በኋላ you will start running after the bell rings ይላል። ቤሉ ከጮኸ በኋላ ነው መሮጥ ያለበት፣ አሊያ ዲስኳሊፋይድ ይሆናል። ዱሪንግ የሚባለው ደግሞ በዛ በሰዓቱ ማለት at the same time የሚያደርግ ከሆነ አይሆንም። ዋይልም the same ነው።
at the same time ቢደረግ ከሆነ አይሆንም። ቲል ደግሞ አንቲል ነው ሀሳቡ፣ እስከሚደወል ድረስ የሚል ነው ሀሳቡና ይሄም ልክ አይደለም። ከተደወለ በኋላ ነው መሮጥ ያለበት፣ አሊያ ዲስኳሊፋይድ ይሆናል ማለት ነው። ሶ ቢ ነው መልሱ። 87ኛ ደግሞ the afternoon sun is dash hot for school children dash play outside they had better stay in their class ይላል። ሶ ለዚህ ደግሞ ምርጫዎቹን ስናይ ቬሪ፣ ፎር፣ ሶ፣ ቱ፣ ሰች፣ ፎር፣ ዲ፣ ቱ ይላል። ሶ ለዚህ መልስ የሚሆነው ምንድን ነው? ዲ ቱ የሚለው ማለት ነው። ቱ ሶ ቱ የሚለው ዲ የሚሆነው። ይሄኛው ስትራክቸሩ እንዴት ነው? መጀመሪያ ቱ አለ፣ ቱ ከዛ በኋላ አጀክቲቭ ይመጣል፣ አጀክቲቭ ከዛ በኋላ ደግሞ ቱ ይመጣል፣ ከዛ በኋላ ቨርብ ይመጣል ማለት ነው። ስለዚህ ይሄኛውን ፓተርን ወይም ይሄን ስትራክቸር እዚህ ጋር እንመለከታለን። ቱ አለ፣ ከዛ በኋላ አጀክቲቭ፣ ከዛ ቱ፣ ከዛ ቨርብ ይመጣል ማለት ነው። ስለዚህ መልሶ ዲ ነው የሚሆነው ማለት ነው። ሶ the afternoon sun is too hot for school children to play outside ይላል። ሶ በዚህ ወይ ነው የምንሰራው ማለት ነው። ያኞቹ ምርጫዎች ስናይ ፊት አያደርጉም። the afternoon sun is so hot for ይሄ አንልም። very hot for school children for play outside ይሄ አይሆንም። such hot for ይሄም ልክ አይደለም ማለት ነው። ስለዚህ መልሱ ዲ ነው። እሺ 88ኛ the lady next to our English teacher is my mother's close friend ይላል። እዚህ ጋር ሞስት ፕሮባብሊ የጠቆመ ነው። ሴንቴንሱን በምናይበት ጊዜ ኮንቲኒየስ የሆነው ነው የምንመርጠው which is sitting የሚለው ማለት ነው። ሲ ላይ ያለው sitting የሚለው ነው ትክክለኛው መልስ። the lady sitting next to our English teacher is my mother's close friend የሚለው ትክክለኛው መልስ ይሆናል። እዚህ ካላችሁ ልክ ናችሁ። እሺ 89ኛ ደግሞ unlike my friends who dislike drinking coffee unlike my friends who dislike ያው ጓደኞቼ አይወዱም ነው ሀሳቡ። they dislike drinking coffee I dash go to bed at night without coffee ይላል። ስለዚህ unlike my friends ብሎ ስለሚጀምር እሱ መውደድ አለበት። ስለዚህ I dash go to bed at night ይላል። ስለዚህ መልሱ ምንድን ነው የሚሆነው? ሲ ነው የሚሆነው ማለት ነው። ሲ I never go to bed at night without coffee ቡና ሳልጠጣ አልጋዬ አልወጣም ወይም አልተኛም የሚል ነው ማለት ነው ሀሳቡ። ግን ጓደኞቼ እዚህ ጋር unlike my friends ይላል። my friends dislike drinking coffee ግን unlike የሚለው ቃል ተቃራኒ ነው። እኔ ግን እወዳለሁ የሚል ነው። ስለዚህ ሳልጠጣ አልተኛም የሚል ነው ሀሳቡ። ሶ ኔቨር ነው። I never go to bed at night without coffee የሚል ነው። ስለዚህ መልሱ ሲ ነው። እሺ 90ኛ ጥያቄ ደግሞ committing corruption dash life imprisonment in several countries in the world ከዛ A affect B leads to C impact D arises from ለዚህ ትክክለኛ መልስ የሚሆነው leads to የሚል ነው። leads to የሚል ነው። committing corruption leads to life imprisonment ስለዚህ leads to የሚል ነው ትክክለኛው መልስ የሚሆነው። ስለዚህ መልሱ B leads to የሚል ነው ማለት ነው። 91ኛ ደግሞ if I had enough money I dash schools with elevators for visually impaired children ይላል። A would have built B will build C will have built D would build ይላል። ለዚህ ትክክለኛ መልስ የሚሆነው ምንድን ነው? would build የሚል ነው። ምክንያቱም if I had enough money ይሄኛው ሰከንድ ኮንዲሽናል ነው። if ብለን ፓስት ከዛ በኋላ would ፕላስ ቨርብ ነው የምንጠቀመው ማለት ነው። if ብለን ከዛ በኋላ ፓስት ነው ፓስት ከዛ በኋላ ኮማ አድርገን would ብለን ከዛ በኋላ ቨርብ ነው የምንጠቀመው ማለት ነው። ስለዚህ በዚህ ፎርማት ነው የምንሄደው ለታይፕ 2 ኮንዲሽናል ማለት ነው። ወይም ሰከንድ ኮንዲሽናል ይሄ ነው የምንጠቀመው። ስለዚህ መልሱ የሚሆነው would build የሚለው ነው ማለት ነው። ዲ ላይ ያለው ነው። 92ኛ ደግሞ next year this time I dash the freshman program ይላል። እዚህ ጋር ምርጫዎች አሉ። I will nearly complete, I would have nearly completed, I will have almost completed, I had nearly completed ይላል። ፊውቸር ፐርፌክት ነው እዚህ ጋር ሀሳቡ። ስለዚህ ለዚህ የምንጠቀመው ሲ ላይ ያለውን will have almost completed
I will have almost completed በዚህ ሰዓት ቀጣይ ዓመት I will have almost completed ብለን ነው የምንገልጸው ማለት ነው። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። ሲ ነው የሚሆነው 92ኛ ሲ ነው ማለት ነው። እሺ 93ኛ ደግሞ this year's examination is as good as the one given last year ብሎ ከዛ ታግ ኩዌስችን አለ። ሶ ታግ ኩዌስችንም ማየት አለብን። A isn't it, B wasn't it, C hasn't it, D doesn't it ይላል። ሶ መልሱ ለዚህ የሚሆነው ምንድነው? A isn't it የሚል ነው ማለት ነው። A isn't it የሚል ነው። this year's examination is as good as the one given last year ዘንድሮ እንደ አምናው በጣም አሪፍ ነው ይልና ከዛ በኋላ አይደለም እንደ የሚል ነው ጥያቄ። ስለዚህ isn't it ብሎ ነው የምንጠይቀው ማለት ነው። መልሱ ኤ ነው ማለት ነው 93ኛ። እሺ 94ኛ ደግሞ I met the girl dash phone number I was asking for ሶ እዚህ ጋር ግልጽ ነው። ይሄም ሪላቲቭ ክሎዝን ካነበባችሁ ግልጽ ነው። that which whom whose ይላል። ሶ እዚህ ጋር መልሱ ምንድነው የሚሆነው? ዲ whose ነው ማለት ነው። I met the girl whose phone number I was asking for ይላል። ሶ ፖሴሽን ነው እዚህ ጋር የሚያሳየው። ስለዚህ መልሱ ዲ ነው የሚሆነው። እሺ 95ኛ when you acknowledge people's contribution to your work you need not refer dash his or her name ይላል። A with, B at, C to, D for ይላል። ሲ ነው ማለት ነው። እሺ 96ኛ ደግሞ I don't complain much my friends often take me for a fool ይላል። ከዛ A in spite of, B because, C as a result of፣ D because of ነው። ስለዚህ እዚህ ጋር ደግሞ ትክክለኛው መልስ የሚሆነው ምንድን ነው? ቢ ቢካዝ የሚለው ነው ማለት ነው። ቢ ቢካዝ የሚለው ነው ትክክለኛው መልስ። ምክንያቱም ኮኔክተር ነው እዚህ ጋር የሚያስፈልገው። ኢንስፓይት ኦፍ ወይም ቢካዝ ኦፍ ቢሆን ናውን ወይም ጀረንድ ይፈልጋል። አስ ሪዛልት ደግሞ ናውን ይፈልጋል። አስ ሪዛልት ኦፍ የሚለውን ናውን ይፈልጋል ማለት ነው። ስለዚህ እነዚህ ሶስቱም አይሆኑም። ኢንስፓይት ኦፍም ቢካዝ ኦፍም አስ ሪዛልት ኦፍም አይሆንም። ምክንያቱም ኢንስፓይት ኦፍ እና ቢካዝ ኦፍ ምንድነው የሚፈልጉት? ናውን ወይም ጀረንድ ይፈልጋሉ። አስ ሪዛልት ኦፍ ደግሞ ናውን ነው የሚፈልገው። እዚህ ጋር ግን ክሎዝ ነው የመጣው። ስለዚህ አይ ዶንት ኮምፕሌን ከሚለው በፊት ቢካዝ የሚለው የሚገባው ማለት ነው። ቢካዝ አይ ዶንት ኮምፕሌን ማች ማይ ፍሬንድስ ኦፍተን ቴክ ሚ ፎር አ ፉል የሚለው ነው ትክክለኛው መልስ። ስለዚህ ቢ ነው መልሱ ማለት ነው። እሺ 97ኛ ደግሞ my English is not good I dash advised to study English when I was younger ይላል። A wished I had been፣ B wish I have been፣ C wish I had been፣ D wished I was ይላል። ስለዚህ ትክክለኛው መልስ የሚሆነው C wish I had been የሚል ነው ማለት ነው። wish I had been ይህ ማለት my English is not good አሁን ያለኝ እንግሊዝኛ ጥሩ አይደለም። ከዛ I wish I had been advised to study English when I was younger ልጅ እያለሁ እንዲህ ብመከር ደስ ይለኝ ነበር ማለት አሁን ሪግሪት ማድረግ ነው የሚያሳየው እና ሲ ይህንን ሀሳብ በደንብ ይገልጽልናል። ስለዚህ ለሪግሪት የምንጠቀመው ይህንን ነው ማለት ነው። I wish I had been የሚል ነው የምንጠቀመው ለሪግሪት ይህንን እንጠቀማለን ማለት ነው። ሰው መልሱ ሲ ነው የሚሆነው። 98ኛ ደግሞ I dash much today if I had learned about money management at my young age ይላል። A will not worry፣ B would not have worried፣ C didn't worry፣ D would not worry ይላል። ሰው ለዚህ ትክክለኛው መልስ የሚሆነው D would not worry የሚለው ነው። ምክንያቱም ይሄኛው ሚክስድ ኮንዲሽናል ነው። ሚክስድ ኮንዲሽናል ስለሆነ ፓስትን ኮንዲሽን ከፕሬዘንት ሪዛልት ጋር ያገናኘ ስለሆነ I dash much today ነው የሚለው። ስለዚህ ለዚህ የምንጠቀመው ሚክስድ ኮንዲሽናል ነው which is I wouldn't worry much today፣ I wouldn't worry much today if I had learned about money management at my young age ይላል ማለት ነው። ስለዚህ መልሱ ዲ ነው የሚሆነው ማለት ነው። እሺ dash you ever a chance to visit any historical site in Ethiopia ይላል። so A have had፣ B have፣ C had have፣ D did have ይላል።
እዚህ ጋር ግልጽ ነው። ኮመን ኩዌስችን ነው። ሃቭ ዩ ኤቨር ሃድ አ ቻንስ ቱ ቪዚት ኤኒ ሂስቶሪካል ሳይት ኢትዮጵያ የሚል ነው ማለት ነው። ስለዚህ መልሱ ምንድን ነው? ኤ ነው ማለት ነው። ሃቭ ዩ ኤቨር ሃድ የሚል ነው መልሱ ማለት ነው። መቶኛ ደግሞ the road project dash by the construction company next year. A will completed, B will be completed, C will be completing, D was completed. ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ሼር አድርጉ ለብዙዎች እንዲደርስ።